መውሊድን ነብዩ አክብረዋል እንዴ عليه الصلاة والسلام የሚያደርጉ ኢማሞች ካረጓቸው አጠገባችሁ ካሉ ካሰገዱ እነሱ ጋራ አንሰግድም አትበሉ ስገዱ አብራችሁ ሐይድ ላይ ሆና የወራባ ላይ ሆና መፍታት የተከለከለ ነው ቢከለከልም ግን ፍቹ ከተከሰተ ፍቹ ነው የሚባለው እነሱም ቢዳ ነው እኮ የሚሉት የሚያከብሩ ሰዎች ራሱ ቢዳ ነው እኮ የሚሉት አይ ባንክ ነው የሚሰራው ባንክ ታዲያ ማን ሰገድ ካልሰገድክ ብሎ ማን ይከራከራል አሁን መውሊዱን ብናወጣ ችግር ከገጠመህና ከተበሳጨህ ያ አላህ ውሰደኝ ብሎ መለመን ይቻላል ወይ ነው የሚለው አይቻልም የተከለከለ ነው የመጨረሻ ፍቻችሁ ካልሆነ ረጃቱ ማለት በቃ አብሮሽ ከተኛ አብሮሽ ለመኖር ፈልጎ ከመጣ እንዳለሽ ይቆጠራል وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد يتكبراتشوه يا أفريكا تي في يتياكينا يمرس بروغرام تكتاتايوش نافاكيوش تباكيوش ይህ ፕሮግራም አሁን ትንሽ ዘግይተናል አፉ በሉን አሁንም በዚህቹ ባለችን ሰዓት ከናንተ ጋራ ጥያቄዎቻችሁን በመቀበል የምንችለውን በመመለስ የማንችለውን ደግሞ ለዑለማዎች በማቅረብ እንረዳለን ኢንሻአላህ ጀዛኩሙላህ ኸይር ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ መርሐባ ባለቤቴ ጋር ትንሽ ተጣልቼ ነበረ ተጣልታችሁ ነበር እሺ ትንሽ ቅሬታ ነበረ ቤተሰቧ ጋር ሄዳ ከዛ በኋላ ወንድምያ አጎቷ ለያስታረቅ ይዟት መጣና አጎቷ ለያስታረቅ ይዞ መጣና አጎቷ ተጣልታ ነበረ አጎቷ ይዞ መጣና ነው አጎቷ ይዟት መጣ አንተ ጋራ ይዞ ሲመጣ በቃ ትንሽ አልተግባባንም ነበረ እኔ ከምለው ነገር ለምን አትወጣም የኔን ነገር ለምን አትሰማም ብዬ ማለት ነው አንተ ነህ የኔን ለምን አሰማም የምትለው እሺ እና ይሄ ከሚመክርሽ ምክር ለምን ትወጫለሽ እና ከዛ ወንድምያ ደግሞ እሷን ጠይቆ መረዳት አልቻለም ከዛ በኋላ በጣም ተናደድኩኝና በቃ ንካሽን በቃ አውርጃለሁ ሶስቱም በጣም ተሰምቶኛል በቃ እነሱ የሚሉት ነገር በጣም ተሰማኝና ንካሽን አውርጃለሁ እያት አልኳት ንካሽን ማለት አንድ ፈታሁ ነው አንድ ነው ሶስቱንም በቃ አውርጃለሁ ብዬ በጣም ንዴት ላይ ነበርኩኝ ሶስቱንም አውርጃለሁ ንካሽን ብቻ አውርድልኝ አለች አውርጃለሁ አልካት ንካሽን ብቻ አውርድልኝ ስትል በቃ በጣም ተናድጄ ነበረ ከሚቀጥለው ምንድነው እኔ ከምለው አንቺ ማትመለሺው ምክንያት አልኩኝና ንካሽን ብቻ አውርድልኝ ሶስቱንም ንካሽን አውርጃለሁ ብዬ አልኳት የሆነ ጎረቤት አንድ ሰው ነበረ አጎቷ ብቻ ቁጭ አለ ያ ከውጭ የመጣው አንድ ሽማግሌ ወጥቶ ሄደ ከዛ በኋላ አሁን ቤተሰብ ጋር ናት ያለችው እኔም በጣም ትንሽ አስባ ታገኝ እኔም ላስባ ብዬ እስካሁን ሽማግሌም አላውቅም ገና እኔ ከአስቻለሁ እና ለማንኛውም ትንሽ እንረጋጋ ብዬ ነው እና ማውረድ ይችላል ማውረድ አይችልም አይ ሶስቱን ካልክ ፈተሃል ማለት ነው ከሶስቱ በኋላ መመለሳችሁን እኔ አልደግፍም መመለስ የሚሉ ዑለማዎች አሉ በህይወት ያሉም የሞቱ መሻይኾች ብዙ አሉ ቢሆንም ሶስቱን ካለ በኋላ የመመለስ ነገር አስጊ ነው ቢቀርባችሁ ነው የሚሻለው እሺ ተቀበላለሁ ጀዛከላህ ኸይር ባለቤቴ እርጉዝ
ሁኜ ፈታኝ ነው ከዚያም ወዳው ተመልሶ መጣ ረጃዕቱ አላለኝም እኔም እርጉዝ ነኝ አልፈታኝም በሚል ዝም አልኩኝ አሁን ስጠይቅ አንቺ መስማት አለብሽ አሉኝ አይ ተመልሶ ቀጠለ የመጨረሻ ፍቻችሁ ካልሆነ ረጃዕቱ ማለት በቃ አብሮሽ ከተኛ አብሮሽ ለመኖር ፈልጎ ከመጣ እንዳለሽ ይቆጠራል አንዳንድ ሰው ያፍራል ትቢት ይዘዋል ዝም ብሎ መጥቶ አንቺ ጋር መተኛት ከጀመረ ተመልሰሻል ማለት ነው ችግር የለውም እሱ ነው የሚሻለው السلام عليكم ورحمة الله وبركاته وعليكم السلام ورحمة الله ጥያቄ ነበር مرحبا እንትን ሰላት مرحبا ሰላት እንትን ለምሳሌ መርከዞኝ አሁን ለምሳሌ ሰላት መስጂድ እንትን መሄድ አይፈቀድልኝማ እዝራ አይኖረውም የት መሄድ ነው የማይፈቀድልኝ መስጂድ መርከዞኝ አዛን እየሰማው መስጂድ አልሄድም የት ትሰግዳለህ በዛው ውስጥ እሰግዳለሁ ቤት መርከዙ ምን አይነት መርከዝ ነው ጀማዓ የማይሰግድ የቁርአን አዳር ነው ይዝማከ እዚያው ውስጥ ይሰገዳል ጀማዓ ጀማዓ ይሰገዳል ሩቅ ነው መስጂዳችሁና ነው አራ አይደለም ለምን አይፈቅዱላችሁም ታዲያ መስጂድ ሰግዳችሁ እንድትመጡ ያመልጣሉ ብለው አስበው በፍቃደኝነት አይደለም የተቀመጣችሁት አብዛኞቹ አንዳንድ የሚያመልጡ አሉ ለዛ ብለው ለጥንቃቄ አብራችሁ እዚያ ከሰገዳችሁ ችግር የለውም ባተኑ እሺ ችግር ከገጠመህና ከተበሳጨህ ያ አላህ ውሰደኝ ብሎ መለመን ይቻላል ወይ ነው የሚለው አይቻልም የተከለከለ ነው ሞት ችግር ደረሰብኝ ብላችሁ አትመኙ ሞት ከዚያ የባሰ ሊሆን ይችላል ነው የሱብሂ ቁኑት ቢድዓ ነው ለአንድ ወር ብቻ ነው ቁኑት አድርገው የተሰረዘው ከዚያ ወዲህ ቁኑት አላደረጉም ኢማሙ ሻፊዒ እስከ ሞታቸው ድረስ ቁኑት ከማድረግ አላቋረጡም ብለው ተወርቷል ብለው ይሄው ሻፊዒያ የሆነ ሁሉ ቁኑት ያደርጋል ግን ሰነዱ ሲፈለግ እሱ ሲፈተሽ ጠንካራ አይደለም ባታረጉ ነው ጥሩ የሚያደርጉ ኢማሞች ካረጓቸው አጠገባችሁ ካሉ ካሰገዱ እነሱ ጋር አንሰግድም አትበሉ ስገዱ አብራችሁ በሱጁድ ውስጥ በአማርኛ ዱዓ ይቻላል ወይ ነው ለሱና ሶላት ላይ ችግር የለውም ያው አረበኛ ካልቻላችሁ ማለት ነው በፈርድ ሶላት ላይ ግን አታድርጉ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا أستاذ حبيب አሁን የረቢዕ አልአወል ወር ላይ እንዳለን ሆኖ እንትን መውሊዱን ብናወጣ ችግር አለው ጉዳይ አለው መቼ ሱና አይደለም ሱና ነው አጅር አለው ይሄንን ያደረገ ይሄን ያህል አጅር አለው የተባለ ነገር አላቅም ሰዎች ሲያረጉ አታርጉ ብለህ ግን አትጣላ ከነሱ ጋር ይሄን ያህል መብዙ ነው ግን በተለይ ዒባዳ ነው ብለህ ካየኸውማ የተጠላ ነው አዎ መርሐባ ሱብሂ ላይ ቁኑት ማድረግ ችግር አለው እንደ መዝሐብ የሐነፊያ መዝሐብ የለም ነው የሚለው የሐንበሊዎችም የለም ነው የሚሉት እንደ መዝሐብ የሻፊዒ መዝሐብ ነው እሱን የሚለው ግን ከማስረጃም አኳያ የሚደገፍ አይደለም ነብዩ አለይሂ ሰላቱ ወሰለም
ሪዕልና ዘክዋን ላይ ብቻ በዱዓ ባደረጉበት ወር ብቻ አድርገው ከዚያ በኋላ አቆሙ ነው። ጀባ ይላሉ ምግብ ሲቀርብ ቡና ሲቀርብ ወጥ ሲቀርብ ምናምን ጀባ ማለት እንካ እንደ ማለት ነው መስጠት ማለት ነው አይደል? ባይ አትበሉ እንደዚህ ያለ ነገር አትልመዱ። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ እዚህ እኛ አካባቢ ያለው መስጊድ እና ሱቢ ሁሌ ቁንት ዱዓ ያደርጋሉ እና እሱ እንዴት ይታያል? ቢድዓ ነው ወይስ አይደለም? አይ ቢድዓ ነው እኮ ሙህደት ነው ብለው ግን አረገ ብለህ ብቻህን አትስገድ። ከጀማዓም አትቅር። ሌላ መስጂድ ካለህ ሌላ መስጂድ ጋር ሄደህ ስገድ። እዛ መስጊድ ላይ ጀማዓ መስገድ እንደስበት ስገድ፣ ችግር የለው። የሻፊዕያ መዝሀብ ተከታዮች ኢማሞች ያደርጋሉ። ሱና ነው ብለውም የሚያምኑ ሊኖሩ ይችላሉ። ሐዲሱ ضعيف መሆኑንም ሊያውቁ ይችላሉ። ቢሆንም እነሱ ይጠየቁ እንጂ አንተ ተጠያቂ አይደለም። ለዚህ ብለህ ጀማዓ እንዳትተው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ጥያቄ ነበር ኢንሻ ልብስ ስፌት ነበረ የምሰራው ልብስ ስፌት ነበረ የምሰራው ቃብዲ ምናምን ሲከፈል ልብስ ስፌት። እሺ ቅድሚያ ቃብዲ እንቀበልና ከዛ ቀሪውን ከሰፋን በኋላ ነው የምንቀበለው። ስለዛ በመሃል ላይ ይቀራሉ አንዳንድ ሰዎች ቃብዲ ከፍለው ሲያበቁ አልመቻቸው ሲይዙን እንግዲህ አናውቅም ሲቀሩ ያንን ሌላ ጊዜ መጣው ደግሞ ብራችንን መልስልን የሚል ነገር አለ። ይሄ እንዴት ይታያል? እናንተ ሰፍታችሁላቸዋል እነሱ? እኛ ሰርተናል። ሰፍታችሁ እነሱ ይመጡና ልብሱን አልፈለኩትም ወይ ለሰርግ ነበር አቅርቡ አንተን አልፎብኛል ወይ ምናምን ጠፍቶብኝ ቤትህ ምናምን ሊሉ ይችላሉ። ስለዚህ ልብሱን አንፈልግም ካሉ ሽጣችሁ ሲሸጥ ትርፋችን ወስዳችሁ የራሳችሁን አስቀርታችሁ ልትሰጧቸው ልትመልሱላቸው ትችላላችሁ ካዘናችሁላቸው። አለበለዚያ ወስደህ የምታረገውን አርግ ማለት ትችላለህ እኮ። አሁን እኮ ልብስ አልመጣ ከኛ ችግር ከሆነ ብሩን ለማላቸው ላይመጣ ይችላል። ሳይመጣ ቢቀርስ ምንድነው የምታደርገው ነው? ሳይመጣ ቢቀር ይሁን መጥቶ መልስልኝ ስጠኝ ካለህ ነው። አንተ ልብስ ሰፍተሃል፣ እሱ ደግሞ አይን ያልፈለኩትም ለሆነ ጊዜ ነበር የፈለኩት ወይ ከለሩን አልፈለኩም የሆነ ነገር ብቻ ያፈርሳል። ካፈረሰ አንተ ሽጠህ የምታደርገው ነው የምታደርገው እንጂ የምትመልስለት አትገደድም። ግን እንዳለ ቢቀር ምን ታረጋዋለህ? እሱንም ቢሆን ሽጠህ ካንተ ከተዋዋልክበት ሌላ ያለውን ሶደቃ ትሰጥለታለህ። ከቀረ ማለት ነው። ከቀረው ምክንያቱም ዑዝሩን አታውቅም። ውሉን ካፈረሰ ግን ያኔ እሱ ሀቅ አይሆንብኝም በተነከል ማለት ነው። አይ ልሰጠው ይገባሃል። ምንም አይደለም። ጀዛከላሁ ኸይር። የውል ማፍረስን ነገር የተቀበለ ሰው ብለዋል ነቢ አለይሂ ሰላቱ ወሰላም። ይቅር ያለ ይሄንን ስተት አላህ እንትኑን ወንጀሉን ይምርለታል ብለዋልና አንተ ሽጠህ እንትን የሱን ሀብት ብትመልስለት የማትጎዳ ከሆን ለምን ትከለክለዋለህ? ኢንሻአላህ። ባረከላሁ ፊክ። ጀዛኩም ኸይር። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. مغرب صلاة ሶስተኛው አራተኛውን ደገሙ።
ሶስተኛውን ሳይቀመጥ ወደ አራተኛው ተነሳ። እሺ እናንተ ስንተኛ ነበር ካንተ አብረህ ነህ? ከሆነ አራተኛ ሲነሳ አትነሱ። እናንተ የምታውቁ ከሆነ ሱብሃንአላህ በሉት። የተነሳው ሰው አብሮ ተነሳ። ከዛም በኋላ የተወሰኑት ቁጭ አሉ። የተኛው ነው የተቀመጡት ናቸው ትክክለኞቹ። ነው እንዴ? አብረውት መነሳት ስተት ነው። የሱ ስላላወቀ ስለረሳ ነው። እነሱ ያወቁ ስለሆነ ከዚህ ሲጨምር አትከተለውም። እሱን መጠበቅ ነው። ቁጭ ብሎ መጠበቅ ነው ማለት ከፈለክ ለብቻ አተህያትህን ቀርተህ ሰላምተህ መውጣት ትችላለህ። እሱ ሳይጨርስም مرحبا بارك الله فيكم. طيب አባቴ ዛሬ 50 ዓመት በፊት አደራ ተቀብሎ ሸጠው። አሁን የባለቤቱ ልጆች ጠየቁ። የዛኔ 30 ብር ነበር። አሁን አባቴ ብር የለውም ደሃ ነው። አይ መጀመሪያ ብር እንዳለበት ይመንላቸው። በሆነ ጊዜ 30 ብር የነበረ ምንዛሬውን የዚያን ሰዓት ያውቀዋል። አሁን ያለውን ደግሞ ያውቃል። አሁን ደሃ ነኝ ምን ላድርግ? ምን ትምሩኛላችሁ? አፎትሉኛላችሁ ወይስ ብሎ እዳ እንዳለበት አውቆ ዘመድ አዝማዱ እንዲከፍልለት ያድርግ። ባለቤትን ሀይድ ላይ ሁና ፈታሁሽ ብያት ነበር። ነገር ግን ሀይድ ላይ ሁና መፍታት እንደማይቻል ሰማሁ። እኔ አላውቅም ነበር። ይህስ እንዴት ፍቺ ይቆጠራልና? አዎ እንደ ፍቺ ይቆጠራል። ፍቺ ነው የተጠላ ቢሆን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። መርሐባ። እንትን ክርስቲያኖች ማለት ነው ለገብርኤል ለሚካኤል ምናምን ለክርስትና ለማርያም ተብሎ የሚሰጠው ምግብ እንዴት ሊታይ ይችላል? አይሆንም። አትቀበሉ። እናንተ ንገሯቸው። ይሄ አብራችሁ ጉረቤት ስትኖሩ እናንተም የበዓላችሁ እነሱም የበዓላቸው፣ እናንተም ሃይማኖታችሁ እነሱም ሃይማኖታቸው ላይ እንደመኖር እንዳለባችሁ ልትመካከሩ ልትግባቡ ይገባል። የሃይማኖት የሃይማኖት አዎ የማርያም ቀን የኢየሱስ ቀን የገብርኤል ቀን የምናምን ቀን ይሄ የአምልኮት አካል ነው። ዝም ብሎ ግን ምሳ እየበላች አገኘሻት አብረሽ በላሽ፣ ቡና ስትጠጣ አገኘሻት አብረሽ ጠጣሽ፣ ምንም ችግር የለውም። የሃይማኖቱ ቀን ግን በዚህ አይደል እንደ የተለያየ ነው ታዲያ። እሺ ጀዛኩሙላህ። ሀይድ ላይ ሁና የወር አበባ ላይ ሁና መፍታት የተከለከለ ነው። ቢከለከልም ግን ፍቹ ከተከሰተ ፍቺ ነው የሚባለው። ተፈታለች፣ ማድረግ አልነበረበትም። ስለዚህ የሚፈቱ ወንዶች የምትፈታ ሴት ወር አበባዋን አይታ ወር አበባውን ጠብቆ ቢያደርጉት የተመረጠ ነው። ዘካ መክፈል መጠኑ ደርሳህ እንዴ መስመሩ ከገባህ ዘካ ካወጣህ በሚቀጥለው ዓመት መጠኑ ቢሞላም ባይሞላም ባለህ ገንዘብ ልክ ዘካ ማውጣት አለብህ አለ። አረ እንደዚህ አይደለም። ዘንድሮ ዘካ ወጅቦብህ ዘካ አወጣህ፣ የሚቀጥለው ዓመት ከጎደለ ዘካ የለብህም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። አዎ ጥያቄው ላቅርበው? አቅርባው። ጥያቄ ነበረኝ ሼህ። መርሐባ። ጥያቄ ምንድነው? አዝካር ለምሳሌ አንድ ሰው ይሄን ያህል አላሁ አክበር በል፣ ይሄን ያህል ሱብሃንአላህ በል፣ ይሄን ያህል ላ ኢላሀ ኢለላህ በል ብሎ አንድ ሰው ለአንድ ሰው ጦሪቃ ሰጥቷል እየተባለ በቁጥር ያለህን ዚክር ሰው በቁጥር መቀበል ይቻላል ወይ? አይቻልም።
ተው ይሄን አታርጉ ነቢ 4 ጊዜ ያለ 3 ጊዜ ያለ 4 ጊዜ ሱረት الإخلاص 3 ጊዜ ቀራ ምናምን እሳቸው ያሉትን እንጂ ከዚያው በታች ያለው ሰው ማንንም ቆጥሮ ከዚህ እስከዚህ ካልክ ይሄን ታገኛለህ ማለት አይችልም وما ينطق عن الهوى እሳቸው ናቸው ከዚያ ሌላ ያለ አይሆንም እኮ ሰው መስጠት አይችልም ለሰው ይሄን ያህል ጠሪቃ ሰጥቻለሁ ይሄን ያህል በል አይባልም من طريقة صراط الله مرحبا شيخ بارك الله فيك السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا ጥያቄ ነበረኝ ሻህ ለምሳሌ አሁን ሱብሂ ሶላት አዛን ሲል ማለት ነው ከዛ አሁን እኔ ስነሳ ሱብሂ ሶላት ቢያንስ 12 ሰዓት ሆኗል እና ሱናውን አሁን ከኋላ ነው የምሰግደው አይደል ሰዓቱ ፀሐይ ወጥቷል አልወጣም ግን ያው ቢያንስ ኢቃም ወጥቶ ተሰግዷል አይ መስጂዱ ስለተሰገደ አይደለም ሱና ሰግደሽ ፈርዱን የሚያሰግድሽ ሰዓት ከሌለ ዝም ብለሽ ፈርዱን ስገጂ ፀሐይ ከወጣ በኋላም ሱናውን ትሰግጂ ትችያለሽ ግን አስሉ ሰዓቱን ሊያስመልጥ ካልቻለ በስተቀር ሱናውን ሰግደሽ ነው ፈርድ የምትሰግጂው እንደዛ ነው ሳይነጋ ሱና ሰግደሽ ፈርዱን የምትሰግጂበት ጊዜ ሚኖርሽ መሆኑን ካረጋገጥሽ ሱና ስገጂ እሺ ሌላ ደግሞ አለኝ እሺ ባለቤቴ ማለት ነው ሁሉ ሶላት ይሰግዳል ግን አስሩን ሶላት እዛ ስራ ቦታ አይመቸኝም እያለ ያሳልፋል እንዴት ይታያል ያሳልፋል ነው ያዘገያል በቃ የሚመጣው 12 ሰዓት ነው እዛ ደግሞ መስገድ አይቻልም ክልክል ነው ይልና አይሰግደውም በቃ ለምን አይሰግድም ለምን ደሞ አይሰግደው እኔ እንጃ በቃ አይመችም ቦታው እዛ መስገድ አይቻልም የሚለው እኔ አላውቅም እንደዚህ ነው የሚለው ግን ሁሌም ነው በዚህ ምን ተጨቃጨቀው የት ነው እሱ የት ነው የሚሰራው ምን ላይ ነው የሚሰራው ለምንድን ነው የማይቻለው መስሪያ ቤት አይ ባንክ ነው የሚሰራው ባንክ ታዲያ ማን ሰገድ ካልሰገድክ ብሎ ማን ይከራከራል አሁን ባንክ ሆኖ የማይሰገድ ባንክ ሆኖ የሚሰገድበት የለም የሚሉት የለም ሊሰግድ ይችላል አጠገቡ ያሉት መስጂዶች ላይ ሊሰግድ ይችላል አዲስ አበባ ነው አይ ክፍለ ሀገር ነው ወደ ለሚ የሚባል ወደዛ አካባቢ ክፍለ ሀገር ሊርቀው ይችላል ግን ከባንክ የሚወጡ ስንት ሰዓት ነው 11 ሰዓት 12 ሰዓት ነው የሚወጡት እዚህ ስለዚህ እዚያው እንዲሰግድ መንገር አለበት እዛው ስራ ቦታ ማለት ነው ደግሞ ይፈቅዳሉ ጠንከር ብሎ ከነገራቸው እንትን ሊላቸው ይችላል እሺ ሙሳፊር ሁኜ መግሪብን ወደ ኢሻ አማጣሁት ጀማዓ አልደረስኩም ረፈድ አድርጎ ማሰገድ ይቻላል ወይ ነው ይቻላል ሙሳፊር የሆነ ሰው መግሪብን ወደ ኢሻ ዘግይቶ ወይ ኢሻን ወደ መግሪብ አስቀድሞ ከሁለቱ ሰዓቶች በአንደኛው ሰዓት ላይ ሁለቱን ሶላቶች መስገድ ይቻላል ዙህርና አስርም እንደዚያው ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሼክ መርሐባ እንዴት ናችሁ ደህና ነን ወላሂ አልহামዱሊላህ እንትን ጓደኛዬ ነበረች ማለት ነው ጓደኛዬ ባለቤቷ ሞቷል አንድ ልጅ አላት ማለት ነው እና ማህበራዊ ኖሮ አንድ ላይ ነው በብዛት እንትን ነው እኔ ሄዳለሁ እሷን ትመጣለች እና እሷ ጋር ሄጄ ቡናን በጠጣ የሆነም ነገር በበላ ያ ነገር እንዴት ይታያል አይ ይሄን ያህል እሷ ለራሷ የምትሰራ ገቢ የምታመጣ አይደለችም አሁን የልጁ የአባቱ ሀቅ አልተሰጠውም ለልጁ ማለት ነው ለሷ ሰው በሚረዳት ነው እንጂ በራሷ ሀቅ ነው እንጂ የልጁ ሀቅ ወደሷ አልደረሰም እስካሁን በአጎቶቹ እጅ ነው
ስለዚህ እሷ ንብረት ነው እኮ ያሳደገች ያለችው በእሷ ንብረት ጋር ደግሞ አንቺ ብትበይ ምን ችግር አለው አንዳንዷ የሱ ብቻ ንብረት ባለበት ሁና ከሆነ በተለይ የሚቸግራቸው ሆኖ አንቺ ሄደሽ እዚያ ቡና በመጠጭው ቡና በሚበላው ምግብ የነሱ ኑሮ የሆነ ነገር ይደርስበታል ብለሽ የምትሰጊ ከሆነ አትቢ ለራስሽ ይወሰድሽም ምናምን ሸፍኚ ነው አሁን እሷ ራሷ የራሷ እየሞከረች ወይም ስጦታ በሚሰጣት በመታገኘው ላይ ችግር የለብሽም እሺ እሺ جزاكم الله خير بارك الله فيكم السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته السلام عليكم وعليكم السلام دنانا الحمد لله ايوه صلاة الليل ايش ስንት ረካ ነው መስገድ የሚገባን 2 4 6 እንደዚህ አብለህ አንድ መጨረሻ ላይ ስለዚህ 3 ወይ 5 ወይ 7 ወይ 9 ወይ 11 ሰዓቱስ ሼክ እንዴት ነው ከኢሻ ሶላት በኋላ እስከ ሱብሂ ድረስ ከ10 ሰዓት በኋላ መስገድ ይቻላል አኪድ የት ነው የምትኖረው አዲስ አበባ ነው ያለሁት አዲስ አበባ ከ10 በኋላ 11 በኋላ አሁን 11 እየነጋ ነው ስለዚህ ከ10 ተኩል በኋላ ትችላለህ በቃ ሼክ ይሄን መጠየቅ ነው ጀዛከላሁ ሰላም አለይኩም وعليكم السلام ورحمة الله وبركاته السلام عليكم ورحمة الله وبركاته وعليكم السلام ورحمة الله مرحبا ጥያቄ ነበረኝ እሺ መውሊድን ነብዩ አክብረዋል እንዴ عليه الصلاة والسلام حلالا كبروا عليه الصلاة والسلام የሚያከብሩትም ሰዎች እንዳላከበሩ ያውቃሉ አው አሁን ለምሳሌ እሳቸው ያላደረጉትን በማድረግ ሐሳብ ቢድዓ የሆነው ወይ ቢድዓ ነው ብሎ ለማውራት የሚከለክል ነገር ምንድነው ዲኑ ላይ የጎደለ ነገር አለ ብሎ ማለት አይደለም ወይ የጎደለውን ለሙላ ማለት እሳቸው ያላደረጉትን በማድረግ ይሄ እንዴት ይታያል እንደዚህ ነው እኮ የሚሉት ይሄ አታክብሩ የሚሉት ዑለማዎች የሚያስተምሩን በፍጹም እሳቸው የዲን ነገር ሆኖ እሳቸውን ማክበር ሆኖ እስላምን ማክበር ሆኖ እሳቸው ያልሰሩት ነገር የለም እሳቸው ቀጥሎ ያለው ሱሐባውም በተለይ ኹለፋኡል አርባ ያልሰሩት عليكم بسنتي وسنة الخلفاء الراشدين ነው ያሉትና ከዚህ ባለፈ በእሳቸው ጊዜ ያልተሰራ ስራ አትስሩ አንስራ ነው የሚሉት እኔም የምመክረው እንደዚህ ነው የምለው ግን እሰራለሁ ካለ አንተ እሱ ጋር እየተሟገትክ ሌላ ስንት ስራ ለሰራ የምትችል ሰው ብዙ ጊዜ ማሳለፍ ተገቢ አይደለም አይ ቅጽል ላይ ሆነም ወይ ይሄን መተው ራሱ ተጠያቂነትን አያስከትልም ወይ የዱዓ አደራረግን እንኳን በተመለከተ እሳቸው ሲያደርጉ እኔ ታደርግ እንዳያችሁ አድርጉ ነበር ያሉትና ይሄ ደግሞ አምልኮት ነው መውሊድ ማክበር አምልኮት ውስጥ ነው ያለውና በምን አግባብ ዝም ማለቱ በእርግጥ በኃይል አይደለም ዲን በነሲሃ በጥበብ ነው በህክማ ነው ግን ያንን አይቶ ማለፉ ተጠያቂነትን አያስከትልም ወይ መግለጽ አይጠበቅም ወይ ነው ያ ስለመሆኑ ያላደረጉ ስለመሆኑ መግለጹ ኢትዮጵያ ውስጥ ዋጅብ የለውም ወይ ኢትዮጵያ ውስጥ እኮ ዲኑን የሚخالፍ ነገር መውሊድ ብቻ አይደለም ያለው ስንት ነገር ያያየን የምናልፈው አለ እኮ ሰው ተው ብንለው ታሪክ ስለተነሳ ነው እንጂ ብዙ ነው ሰው ምን አገባህ ብሎ እንዲያውም መብቴን ተጋፋኝ ሁሉ ሊልህ ይችላል አንተ ጥሩ ነገር ነው ብለህ ልትነግረው ብትፈልግና ይሄንን ዝም ብሎ ማለፍ ይቻላል ወይ አው ይቻላል ለማ እስላም ነኝ እስካለ ጊዜ ድረስ መብቴ ነው ሊልማ ነብዩ ያላመጡትን ማምጣት መብት የለም እኮ ከእስላም አው ግን የለህም ማለት ግን አንተ ግን አትችልም አንተ ተነስተህ አንተ መብት የለህም አለ ተብለ ከለከልከኝ መግለጽ መብት ነው ግዴታ ነው የውዴታ ግዴታ ነው መግለጽ ሌላ ነው ማስተማርማ ታስተምራለህ በጥሩ ማስተማር ግን አንተ ሄደ ግን ድቢ የደበደበ ያለውን ሰው መውሊድ ነው ደስታዬ ነው የሚለውን ሰው ሄደ ድቢህን ቀደህ የታባታችሁ አቁሙ ብለህ በማስተማር መርህ እንጂ እሱ ጋር ሄዶ አይደለም እኮ በማስተማር መርህ ግን ጥያቄ ቢቀርብ
ይህ ቢድዓ ነው ብሎ ለመግለጽ የሚከለክለው ነገር አይደለ ወይ ነው? የለም ቢድዓ ነው። ቢድዓ እነሱም ቢድዓ ነው እኮ የሚሉት የሚያከብሩት ሰዎች ራሱ ቢድዓ ነው እኮ የሚሉት። ሱና ነው የሚል የለም። በቃ ይሻፋኛል። ሱና ነው የሚል የለም። ሌላ አንድ ጥያቄ ያለኝ እሺ ሱቢ አሁን ለምሳሌ መግሪብ ሱናው ከተቅዲም ነው ወይስ ተአኺር ነው? እንዴት እንዴ ባዕድያ ነው ወይስ ቀብልያ ነው? መግሪብ ያለው ሱናውን ነው የምጠይቀው። ሱቢ ላይ ደግሞ ሱቢ በወቅቱ አዛን አለ ኢቃም እያለ ነው። አሁን ለምሳሌ ብዙ ቦታ ኢቃም ይላል። አዛን ከተባለ በኋላ የሱና ወቅት አለው። ኢቃም ካለ በኋላ ማሙሞች ይመጣሉ። ከዛ በኋላ ተነስቶ መስገዱ ሱናነት አለው ወይ? ሱና ቀብልያ ብለው ነው የሚሰግዱት ባዕድያ ላይ ማለት ነው። ከሱና አንጻር እንዴት ይታያል? ቆይ አሁን የመግሪቡ ከፊቱም ከኋላውም ሱና አለው። መግሪብ ከፊቱም 2 ረክዓ አለው፣ ከኋላውም 2 ረክዓ አለው። ይሄ ምንም የመግሪብ ላይ ሌላ ጥያቄ አለ እዚህ ላይ? የለኝም። እሺ የሱብሂው ደግሞ ሱብሂ ላይ ነው። አሁን ብዙ ጊዜ ጥያቄ የሚሆንብኝ ቀብልያ ነው ሱና ያለው ተብሎ ብዙ ሰዎች ግን ኢማሙ ካሰገ በቃ አሁን ኢቃም ያለ እንደርሳለን። ከዛ በኋላ እንዴት ባዕድያ የለውም ሱብሂ እንዴት ነው የምትሰግዱት ብለን ስንል አይ ቀብልያ ብለህ ነው የምትቆመው ይሉኛል። ይሄ ነገር ለኔ ስላልተዋጠልኝ ፈትዋ ፈልጌበት ነው። የለም ወደ ጀማዓው ሲጀመር ወደ ጀማዓው ነው የሚሰገድ እንጂ የሚገባው ወደ ሱና አይገባም። እሱን ፈርዱን ከሰገድክ በኋላ ሱና ያልሰገድክ ከሆንክ ተነስተህ ትሰግዳለህ። የሱብሂ ሱና ብለህ ያለህበት በኋላ እኮ ነህ። ባዕድያ ቀብልያ የሚባለው እኮ በውስጥህ ነው እንጂ በቃልህ አትናገረው። በውስጥህ ደግሞ የምታውቀው ከሱብሂ በኋላ ነው የሰገድከው። ግን ፊት መስገድ የነበረብህን ማለት ነው። ምን ማለት ነው? በሌላ አባባል ቀዷ አወጣኸው ማለት ነው። ሱናውን ቀዷ አወጣህ ማለት ነው። እና እሱ ሰላቱ ሱናው አለ ማለት ነው። ሰላቱ ሱና ነው ማለት ነው። ይሰገዳል። እነሱ ይሰገዳል። አዎ ያመለጠው ሰው ከፈርዱ በኋላ ይሰግዳል። ጀዛኩሙላሁ ኸይር። ባረከላሁ ፊኩም ጀዛኩሙላሁ ኸይረን ባረከላሁ ፊኩም። የዛሬ ጥያቄና የመልስ ፕሮግራማችን እዚህ ላይ ያበቃል። በሌላ ቀን ሌሎችን ጥያቄዎች ይዘን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አርሰልና ቀብለከ ኢላ ሪጃለን ኑሒ ኢለይህም ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን